ቀና ክብራትና ክብራን እንግሊዞች ኤፍኤም አዲስ 97.1 በማድመጥ ላይ ትገኛላችሁ። የጥበብ ማዕድ ፕሮግራማችን እንደቀጠለ ነው። ከሰሞንኛ ጉዳዮች መካከል ደግሞ በቀጣይ ሳምንታት በከተማችን ከሚካሄዱ ፌስቲቫሎች መካከል ለአምስተኛ ጊዜ የሚካሄደውን አዲስ ጃዝ ፌስቲቫልን መነሻ አድርገን አንዳንድ ጉዳዮችን እናወራ ዘንድ ወደ አቶ ሳሙኤል ሙልጌታ ደውለናል። አቶ ሳሙኤል ሙልጌታ የሰላም ኢትዮጵያ ካንትሪ ዳይሬክተርና የአዲስ ጃዝ ፌስቲቫል አዘጋጅ ናቸው። አቶ ሳሙኤልን በቀጥታ ስልክ መስመራችን ላይ እንዳገኘናቸው ቴክኒሻናችን እየነገረችን ነው። እንደምን አመሹ አቶ ሳሙኤል? እንደምን አመሻችሁ። በጣም ደስ ብሎናል ስላገኘነዎት። እኛም ስለተጋበዝን በጣም ደስ ብሎኛል። ሳሚያው መቼስ ሬዲዮ ስለሆነ ነው እንግዲህ አንቱም እያልኩ ልቀጥል እችላለሁ። እንግዲህ ዛሬ የተገናኘ ነው ይሄ አምስተኛውን አዲስ ጃዝ ፌስቲቫልን መነሻ አድርገን ነው። ብዙ ሰዎች ከዚህ በፊት ሰላም የሙዚቃ ፌስቲቫል የተሰኘውን ስም ነበር የሚያውቁትና ለምን አዲስ ጃዝ ፌስቲቫል ተባለ ከሚለው ጥያቄ ብነሳ በጣም ደስ ይለኛል። በጥሩ ጥያቄ ነው የጀመርከው አሸናፊ፣ በጣም አመሰግናለሁ። እንግዲህ በፊት ላይ ብዙ ሰዎች የሚያውቁን ሰላም ፌስቲቫል በሚለው ነው። ወደ አዲስ ጃዝ ፌስቲቫል የቀየርነው የተለያዩ ምክንያቶች አሉን፣ ግን ሁለት ትልልቅ ምክንያቶችን ለመጥቀስ ያክል፣ የመጀመሪያው ብዙ ትልልቅ ከተሞች በስማቸው መጠሪያ የሆነ የጃዝ ፌስቲቫል አላቸው። ለምሳሌ አፍሪካ ውስጥ ኬፕታውን ጃዝ ፌስቲቫል በጣም የሚታወቅ እስከ 20,000 የሙዚቃ አድናቂዎች፣ ሙዚቃ ወዳጆች የሚጎበኙት ፌስቲቫል ነው። እንዲሁም ሌሎች ቶኪዮ ጃዝ ፌስቲቫል፣ ለንደን ጃዝ ፌስቲቫል፣ በየክፍለ ዓለማቱ የተለያዩ የጃዝ ፌስቲቫሎች አሉ በከተማው ብራንድ የሚደረጉ። በዛ መነሻ ምክንያት እኛም ከሰላም ፌስቲቫልን ለረጅም ጊዜ ካረግን በኋላ ግን ኢቫሉዌት ስናደርግ ያየነው ነገር ምንድነው? ከተማችን የጃዝ በስሟ የጃዝ ፌስቲቫል ያስፈልጋታል በማለት አዲስ ጃዝ ፌስቲቫልን አስተዋውቀናል ማለት ነው። ሌላ ደግሞ ሁለተኛው ምክንያታችን ኢትዮጵያ በጣም የምትታወቅበት አንድ የሙዚቃ ዘውግ አለ። ይህም በነ ጋሽ ሙላቱ አስታጥቄ የተፈጠረው የኢትዮ ጃዝ ዘውግ በዓለም በጣም ተወዳጅ ነው። ስለዚህ እሱንም ከእሱ ጋርም ለማያያዝ አዲስ ጃዝ ፌስቲቫል ብለን እንግዲህ ለፉት አራት ጊዜ ያክል ሞክረነዋል። በጣም ውጤታማ ነው። በጣም ጥሩ። ምናልባት በዘንድሮ አዲስ ጃዝ ፌስቲቫል ላይ ምን አዲስ ነገር ይኖራል? እነማንስ ፐርፎርም ያደርጋሉ ወይም ሙዚቃዎቻቸውን ይጫወታሉ? እንግዲህ በዘንድሮ በጣም ትኩረት ያደረንበት እኛ ያው ሎካል የሀገር ውስጥ አርቲስቶችን ለየት ያለ ድልን ለመፍጠር ነው። ስለዚህ ዘንድሮ ለየት ያለ ነው ብለን የምናስበው እንደነ ሰላም ስዩም የአይቤክስ ባንድ ረጅም በሮሃ ባንድም የምናውቀው ታላቅ የኢትዮጵያ ጊታሪስት ከረጅም ዓመት በኋላ ወደዚህ መጥቶ በእኛ ፌስቲቫል ላይ መጫወቱ ትልቅ ነገር ነው። በተመሳሳይ ደግሞ የዳህላክ ባንድ እንዲሁም ዋሊያስ ባንድ ላይ የምናውቀው ተለይ ገብሬ እሱም በጣም የምንወደው ታላቅ ሳክስፎኒስት እሱም ከረጅም ዓመት በኋላ እንግዲህ ወደ አገራችን መጥቶ ተመልሶ ወደ አገሩ ስራውን ማቅረቡ በዛውም ደግሞ የእሱ አልበም በ1970ዎቹ አካባቢ የሰራው አልበም መውጣቱ ከዚህ ከፌስቲቫል ጋር ተያይዞ እንደ አዲስ መለቀቁ እንግዲህ ለየት ያለ ነገር ነው ብለን የምንጠብቃቸው እነዚህ ነገሮችን ነው። እንደው በጣም ብናነሳ ደስ የሚለኝ እንግዲህ ካለፉት ዓመታት በዘንድሮ አንዳች ነገር ለየት ብሎ ለመቅረብ ሞክሯል። አዳዲስ ሰዎችን ወይም ደግሞ አዳዲስ ባለሙያዎችን ለእኛ መድረክ ወይም ደግሞ ለዚህ ለአዲስ ጃዝ ፌስቲቫል መድረክ አዳዲስ ሰዎችን ወይም የናፈቅናቸውን ሰዎች አግኝተናል። ምናልባትም ቀደም ብለህ አንተም ስትናገር እንደነበረው አዲስ አበባን ፕሮሞት ያደርጋል። ሰዎች ጃዝ ሲያዘጋጁ ከተሞቻቸውን ሌሎች ዓለማት እንደሚያስተዋውቁት አሁን ደግሞ አዲስ አበባ ለትውውቅ ለመታየትም ያሸበረቀች ከመሆኑ ጋር ተያይዞ ሙዚቃም ደግሞ
ደግሞ የዓለም ቋንቋ ከመሆኑ ጋር ተያይዞ እንደ ቱሪስት መሳቢያም ልንጠቀምበት እንችላለንና ከዚህ አንጻር ምን ማለት ይቻላል? አዎ ትክክል። እንግዲህ እኛ እንግዲህ በዚህ ዘርፍ ያለን ሰዎች ብዙ የምናየው ነገር እና ትልቅ ፖቴንሻል እንዳለው በቅርበት እናያለን። እንግዲህ አንተም ከጠቀስከው አንጻር እኛ ፌስቲቫል ላይ ሌላ በጣም ትልቅ ፍላጎት ያየ ነው። በተለይ ትውልደ ኢትዮጵያውያን በዚህ በሙዚቃ ዘርፍ ያሉ ባለሙያዎች በተለይ ትውልደ ኢትዮጵያውያን ሌላ ውጭ ዓለማት ላይ የሚኖሩ በብዛት ወደዚህ ፌስቲቫል ለመምጣት ፍላጎትም አሳይተዋል። እንደ አርቲስትም ሆነው ለመቅረብ ስራዎቻቸውን ለማቅረብ ትልቅ ፍላጎት አሳይተዋል እና የተለያዩ አርቲስቶች እነዚህ ትውልደ ኢትዮጵያውያንን ኢንቮልቭ እናደርጋለን በዚሁ ፌስቲቫል ላይ ነው። በተለይ ከትውልደ ኢትዮጵያን የኢትዮጵያን ሙዚቃ ከሚወዱ ሰዎች ትልልቅ ፍላጎት አለና ወደፊት እንግዲህ በአንድ የሚመጣ አይደለም፣ ግን በረጅም ጊዜ 5 ጊዜ ሰርተናል። ምናልባት ደጋግመን ስንሰራውና ለዓለም ብናስተዋውቀው ትልቅ መድረክ በየዓመቱ ሰዎች እየጠበቁ የሚመጡት አንድ የከተማችን ትልቅ ሁነት ይሆናል ብለን ነው እኛ ተስፋ የምናደርገው። የተወሰነ ጭላንጭሉን ደግሞ በአሁኑ በዚህ ዓመት በተለይ እያየናቸው ብዙ ነገሮች አሉ። የተለያየ ኢንተርናሽናል ሚዲያ ከቨሬጅ ለማግኘት የመጡ ከተለያዩ ዓለማት የመጡ ሚዲያዎች አሉ። ቅድም እንደነገርኩ የተለያዩ አርቲስቶች በራሳቸው ፍላጎት በመጠየቅ የተለያየ ነገር በራሳቸው ጥረት በማድረግ እኛ ይህን ፌስቲቫል ለመታደምም እንዲሁ እዚህ ፌስቲቫል ላይ ለመጫወትም የሚመጡ አሉና ይሄ ነገር ትልቅ እኛን የሚያበረታታና ቅድም እንደጠቀስኩት አይነት ፌስቲቫል ለመሆን ከተማውን በጣም ለማሳየት ለማስተዋወቅ ከደግሞ ያው በጣም ከሌሎች አፍሪካ ሀገሮች የተለያየ ብዙ እድሎች አሉንና ያንን እድል የምንጠቀምበት ትልቅ ፖቴንሻል እንዳለን ያየንበት ነው። እንደው ሳሚ በጣም ባነሳው ደስ የሚለኝ አንዳንዴ ሳስበው ለኛ ለምን እንግዲህ ጋሽ ሙላቱን የሚያህል ሙዚቃኛ አፍርተናል፣ ግን ጃዝ እና ብሉዝ የተለየ ጆሮ ይፈልጋል እንዴ? ምን አይነት ናቸው ታዳሚዎቻችሁ? እስካሁንስ ባለፉት 4 ዓመታት ምን አይነት ከታዳሚዎች አንጻር ምን ታዘብክ? የተለየ ጆሮ የሚፈልግ ነው በተለይ ጃዝ እና ብሉዝ ሙዚቃ? እንግዲህ አንዳንድ ጊዜ እንፈራዋለን ጃዝ እና ብሉዝ። እኛ በጣም ደግሞ ትልቁ እንደ የኛ አንድ ሀሳብና በጣም በብዙ የምንከራከረው ቻሌንጅ ማድረግ ነው የምንፈልገው የተለያዩ ሰዎችን። እንግዲህ ጃዝ ታሪኩን ራሱ ስናጠና መነሻው ከአፍሪካ ነው የሚሄደው። የኢትዮጵያ የኛ ባህላዊ ሙዚቃ የምንላቸው ራሱ ብዙ የጃዝ ኤሌመንቶች አሉት። ከሪትም ከሜሎዲ አካሄድ፣ ከዛ ደግሞ ትልቁ የጃዝ ኤሌመንት አንዱ አካል ሰው ስፖንታኔስሊ የሚደረግ ክሪኤቲቪቲ ነው እና ለምሳሌ አዝማሪ ብናይ እንኳን እዛው ግጥምም ዜማም እዛው ነው እየፈጠሩ የሚጫወቱት እና ይሄ አንዱ የጃዝ መገለጫ ነው እና ውስጣችን ያለ ነገር ነው ብለን ነው የምናስበው። ዴይ ቱ ዴይ ያለ ሙዚቃ ውስጥ ላይ ያለ ነገር ነው እና ጃዝ ሲባል ብዙ ሰው ይፈራዋል። ግን እኛ ደግሞ ጃዝ ደግሞ ለተለያዩ ለምናውቀው ለሂፕሆፕ መነሻ ነው፣ ለሬጌ መነሻ ነው፣ ለሌሎች አይነት የሙዚቃ ዘውጎች መነሻ ስለሆነ ያህንንም ኢንክሉድ የምናደርገው በእኛ ፌስቲቫል ላይ የባህል ሙዚቀኞች ይጫወታሉ እና ብዙ የባህል ሙዚቀኞች ወደ ጃዝ ይሄዳሉ። ለምሳሌ አንዱ አሁን በቅርቡ አፍሪማ አዋርድን ያሸነፈው በባህል መሳሪያ ነው። እንግዲህ የጃዝ ዘውግን ያሸነፈው ሀዲንቆ አሁን አንዱ የኛ መድረክ ላይ የሚጫወተው እሱ ነው። ሀዲንቆ ይጫወታል እና ስለዚህ ለሱም ደግሞ ትልቅ ነገር ነው። ይሄ እንግዲህ ለመጀመሪያ ጊዜ ከአፍሪማ ካሸነፈ በኋላ የሚጫወቱበት ትልቅ መድረክ ይሆናል እና እንዳልኩ በባህል ውስጣችን ያለ ነገር ነው እና አንዳንዴ እንፈራዋለን እንጂ ሁሉም ምንም አይጠይቅም። የኛ ሙዚቃዎች ራሱ የነ ማህሙድን ብትል የነ አለማየሁ እሸቴ ምን መናቃቸው የኛ ሙዚቃ የምንላቸው ዓለም የሚመድባቸው ግን ከኢትዮ ጃዝ ብሎ ነው የሚመድብልንና ይሄ ያው ባለማወቅ ፈርጀነው ነው እንጂ እንፈራዋለን እንጂ እኛም አለንበት ነው።
በሚገባ በጣም ነው የማመሰግነው አቶ ሳሙኤል ሙሉጌታ የሰላም ኢትዮጵያ ካንትሪ ዳይሬክተር እና የአዲስ ጃዝ ፌስቲቫል አዘጋጅ። ስለ ጊዜህም ስለ ሀሳብህም በጣም አመሰግናለሁ። በጣም አመሰግናለሁ። ያው እናንተም እንደዚህ ሀሳባችንን እንድንገልጽ ስለጋበዛችሁን በጣም ደስተኞች ነን። እሺ ክቡራትና ክቡራን የሀገር ልጆች ኤፍኤም አዲስ 97.1 እያደመጣችሁ ትገኛላችሁ። ፕሮግራሙ የጥበብ ማዕድ ነው። እንደው ስለ ጃዝም ስለ ብሉዝም ካወራን ዘንዳ የታደለ ሮባና የፋንታ በሌን ባቲና ብሉዝ የተሰኘ ሙዚቃ ጋብዘናችሁ ተመልሰን እንገናኛለን። አብራችሁን ቆዩ።